ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የተከበራችሁ የሀሁ ለሁሉም የኦንላይን ትምህርት ቤት ቤተሰቦች እንዴት ናችሁ? በዛሬው ዝግጅታችን አማርኛ ፊደላትን ለምትጀምሩ እንዲሁም ደግሞ ፊደላትን ማጥናት የጀመራችሁ ልጆች ፊደላትን የመጀመሪያ ፊደላትን እንዲሁም ደግሞ በቀላሉ እንደዚሁ መጥራትና ፊደላትን ድምጽ መጥራት ትችላችሁ ግን እያንዳንዳቸውን ቅርጽ መቻል ወይም ደግሞ ማወቅ ያቃታችሁ ልጆች ገና ዛሬ አማርኛ ፊደልን ሀ ብላችሁ ማጥናት የምትጀምሩ ልጆቹም እንደዚሁ የሚጠቅምና አስፈላጊ የሆነ ቪዲዮ በክፍል 1 ይዤላችሁ መጥቻለሁ። እንግዲህ በተከታታይ ክፍል የአማርኛ ሙሉ ፊደላትን እየከፋፈልኩ እናንተ በቀላሉ ለመያዝና ቅርጻቸውን ለማወቅ እንዲሁም ደግሞ ቅርጻቸውን ካወቃችሁ በኋላ እንዴት አድርጋችሁ በውክልና እያንዳንዱን ፊደል መያዝ እንደሌለባችሁ የማሳያችሁ ይሆናል። ይህን ከተከታተላችሁ በእርግጠኝነት አማርኛ ፊደላትን ለማወቅ ምንም የሚያስቸግርና የሚከብዳችሁ ነገር አይኖርም ማለት ነው። ስለዚህ እስከ መጨረሻው የትምህርታችን ክፍሎች ለመከታተል ይህ ክፍል 1 ነው። ይህንን ሰብስክራይብ እያደረጋችሁ ተከታዮቹ የምንለቃቸው ቪዲዮዎች እንዲደርሷችሁ አያድርጉ። ከዚያ ውጭ ደግሞ ከኛ ጋር መማር የምትፈልጉ ልጆች አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን ትምህርቶች እያስተማርን እንገኛለን። እኛን ለማግኘት ወይም ደግሞ መማር የምትፈልጉ ልጆች ይሄው ታች ላይ የምታዩት ከቪዲዮአችን ታች ላይ ያለው የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ነው። ይህን ስልክ አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም እናንተን በሚመቻችሁ ሶሻል ሚዲያ ብትደውሉልን፣ ቮይስ ብታስቀምጡልን ወይም ደግሞ ቴክስት ብጽፉልን እናንተን በሚመቻችሁ ሰዓት እንድትማሩ ሁኔታዎችን እናመቻቻለን። ቀጥታ ወደ ዛሬው ትምህርታችን ይዣችሁ ልሂድ። ሳብስክራይብ ያላደረጋችሁ ግን ሳብስክራይብ ብታደርጉ ይጠቅማችኋል። ምክንያቱም ቀጣይ ትምህርቶች የምንለቃቸው እንዲደርሷችሁ ይሆናል ማለት ነው። እዛ ውጭ ላይክ እና ሼር እያደረጋችሁ ለጓደኞቻችሁ አዳርሱ። በአማርኛ ፊደላት ውስጥ የመጀመሪያው ፊደል ሀ ነው። ከሀ እስከ ሸ 8 ፊደላትን በክፍል 1 ይዤላችሁ መጥቻለሁ። እነዚህን የመጀመሪያ ፊደላት እንዴት አድርጋችሁ እንደምትይዙ ደግሞ ቃላት እየመሰረቱ በቃላት በውክልና በቀላሉ የምትይዙበትን መንገድ አሳያችኋለሁ። ከዛ በተጨማሪ ደግሞ የፊደላትን እነዚህን ፊደላትና እንዲሁም ደግሞ ሙሉ የአማርኛ ፊደላትን ቅርጽ ለመረዳት እየሞከራችሁ ያላችሁ ልጆች ደግሞ የአማርኛ ፊደላትን ቅርጽ እንዴት እንደምትረዱ ረጋ ብዬ እየጠራሁ እንዲሁም ደግሞ እንዴት እንደምትረዷቸው ደግሞ ብልሃት ወይም ለእናንተ የሚጠቅማችሁ ዘዴ ያሳያችኋለሁ ማለት ነው። እስከ መጨረሻው ተከታተሉኝ። የመጀመሪያው ፊደል ሀ ነው። እሱን ረጋ ብዬ እናንተ ለጀማሪዎች በሚመጥን ፍጥነት እጠራላችኋለሁ። እናንተ አብራችሁን እየጠራችሁ የቻላችሁ ደግሞ ቅርጻቸውን ለማወቅም እንደዚሁም ደግሞ በየእጅ ጽሁፋችሁን ለማሻሻል ስለሚጠቅማችሁ እየጻፋችሁ ተከታተሉኝ። ቪዲዮውን እያስቆማችሁ እየደጋገማችሁ እዩት። ሀ ሁ ሂ ሃ ሄ ህ ሆ። አንዴ ልድገምላችሁ። ሀ ሁ ሂ ሃ ሄ ህ ሆ። ለ ሉ ሊ ላ ሌ ል ሎ። አሁን እንድገምላችሁ። ለ ሉ ሊ ላ ሌ ል ሎ። ቀጣዩ ደግሞ ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ የዚህ ድምጽ ከዚህኛው ድምጽ ጋር ይመሳሰላል። ሀ ይሄም ሀ ነው የሚባል። ይህንን በድጋሚ ልድገምላችሁ። ተመሳሳይ ነው ድምፁ ከዚህኛው ጋር ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ቀጣዩ ደግሞ መ ሙ
ሚ ማ ሜ ም ሞ። አንዴ ልድገምላችሁ እንደገና መ ሙ ሚ ማ ሜ ም ሞ። ቀጣዩ ደግሞ ሰ ሱ ሲ ሳ ሴ ስ ሶ። አንዴ ልድገምላችሁ ይሄንንም ሰ ሱ ሲ ሳ ሴ ስ ሶ። አብራችሁ እየጠራችሁ መሆን አለበት። ቀጣይ ፊደል ደግሞ ረ ሩ ሪ ራ ሬ ር ሮ። አንዴ ልድገምላችሁ ረ ሩ ሪ ራ ሬ ር ሮ። ቀጣዩ ደግሞ ሰ ሱ ሲ ሳ ሴ ስ ሶ። አንዴ ልድገምላችሁ። ይሄም ከዚህኛው ሰ ጋር ይመሳሰላል በድምፅ በቅርጽ ነው የሚለያዩት። ይሄም ሰ ነው፣ ይሄም ሰ ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። ቀጣዩ ደግሞ ሸ ሹ ሺ ሻ ሼ ሽ ሾ። አንዴ ልድገምላችሁ ሸ ሹ ሺ ሻ ሼ ሽ ሾ። ስለዚህ አሁን አብራችሁን እየጠራችሁ ከሆነ ድምጻቸውን እንዴት መጥራት እንደምትችሉ በእርግጠኝነት እየተለማመዳችሁ ነው ማለት ነው። እንግዲህ ከዚህ ጋር ላይ ሁለት ተመሳሳይ ድምጽ ያላቸው ሰ የሚባሉ ፊደሎችን ይዘናል። ንጉሱ ሰ እና ሳቱ ሰ የሚባል ሁለት ፊደሎች አሉ እዚህ ጋር ላይ። እዚህ ጋር ደግሞ ሀሌታ ውሃ እና ሀመር ውሃ የሚባሉ እንደዚሁ ሀ የሚል ድምጽ ያላቸው ሁለት ፊደሎች እዚህ ጋር አሉ። እነዚህን አይታችኋል። አሁን በመቀጠል እስኪ አሁን ከግራ ወደ ቀኝ ነበር እየጠራሁላችሁ የነበረ። ይህንን ምናልባት አብዛኞቻችሁ በቀላሉ መጥራት ችላችሁ ሊሆን ይችላል። እስኪ እንደገና ደግሞ ቅርጻቸውንም ለመረዳት የሚያስችላችሁ በዋናነት ከዚህ ወደዛ የመጀመሪያ ስትጀምሩ ማወቃችሁ ጥሩ ነው። ወይም ደግሞ ከግራ ወደ ቀኝ መጥራት መቻላችሁ ጥሩ ነው። ግን ከቀኝ ወደ ግራም መጥራት ብትችሉ የበለጠ ደግሞ ዜማ ወይም ግጥም የመሰለ ነገር ስለሌለው ቅርጻቸውን ለመረዳት በቀላሉ ያስችላችኋል ማለት ነው። ለምሳሌ ከግራ ወደ ቀኝ ስትሉ ሀሁ ሂሃ ሄህ ሆ ስትሉ ለሉ ሊላ ሌልሎ ሀሁ ሂሃ ሄህ ሆ መሙማሜሙ ሞ እያላችሁ ስትጠሩ በጣም ቀላል ነው ለመጥራት። ግን ለሚጀምሩ ልጆች ደግሞ በዋናነት በቀላል ነው የሚጀመረው። ስለዚህ እየደጋገሙ በጣም ገና እየጀመራችሁ ላላችሁ ልጆች ይጠቅማችኋል ብዬ ስላሰብኩ ነው እየደጋገሙ ከግራ ወደ ቀኝ ያነበብኩላችሁ። አሁን ደግሞ ከቀኝ ወደ ግራ እስኪ ማለት ከሰባተኛው ወደ አንደኛ ቤተሰቦቻቸው አሁን እሱንን ደግሞ የበለጠ ቅርጻቸውንም ድምጻቸውንም ለመረዳት ስለሚጠቅማችሁ አብራችሁን እየጠራችሁ ተለማመዱ። ሆ ህ ሄ ሃ ሂ ሁ ሃ። ይህንንም ልድገምላችሁ። ሆ ህ ሄ ሃ ሂ ሁ ሃ። ቀጣይ ደግሞ ሎ ል ሌ ላ ሊ ሉ ለ። ይህንም አንዴ ልድገምላችሁ። ሎ ል ሌ ላ ሊ
ይሄንንም ሆ ህ ሄ ሃ ሂ ሁ ሃ። ቀጣይ ደግሞ ሞ ም ሜ ማ ሚ ሙ መ። ይሄንም አንዴ ልገምላችሁ። ሞ ም ሜ ማ ሚ ሙ መ። ይሄ ደግሞ ሶ ስ ሴ ሳ ሲ ሱ ሰ። አንዴ ልገምላችሁ። ይሄንን ሶ ስ ሴ ሳ ሲ ሱ ሰ። ከዛ ሮ ር ሬ ራ ሪ ሩ ረ። አንዴ ልገምላችሁ። ይሄንን ሮ ር ሬ ራ ሪ ሩ ረ። ቀጣይ ደግሞ ሶ ስ ሴ ሳ ሲ ሱ ሰ። ሶ ስ ሴ ሳ ሲ ሱ ሰ። እንግዲህ ከዚህ ወደዚህ ቅድም ብዬላችኋል። አሁን ደግሞ ከቀኝ ወደ ግራ እንደምታዩት እንደዚህ መጥራት ይቻላል። አሁን ይችኛዋ ደግሞ ሾ ትባላለች። ሾ ከዛ ሺ ሼ ሻ ሺ ሹ ሸ። አሁንም አንዴ ልጥራላችሁ። ሾ ሺ ሼ ሻ ሺ ሹ ሸ። እንግዲህ እንደምታዩት ስትጀምሩ እየደጋገማችሁ ከግራ ወደ ቀኝ መደጋገም፣ ከዛ ደግሞ ቅርጻቸውንም ለመያዝ ስለሚያስችላችሁ ከቀኝ ወደ ግራ ማለት ወደዚህ ስትሉ ሀ ሁ ሂ ሃ ሄ ህ ሆ። ይሄኛው ቀለል ይላል ስትጠሩ፣ ምክንያቱም የሆነ ዜማ ያለው ግጥማዊ ነገር ነው። ግን ከግራ ወደ ቀኝ ስትመጡ ሆ ህ ሄ ሃ ሂ ሁ ሃ። ያው የተወሰነ ለየት ይላል እና ይሄኛው የበለጠ እናንተ ቅርጻቸውንም ድምጻቸውንም በጣም ዲቴል ወይም ደግሞ ጠንከር አድርጋችሁ ለማወቅ ይጠቅማችኋል ማለት ነው። ከዛ በተጨማሪ እያንዳንዱን ቅርጽ ለማወቅ መጀመሪያ የምትጀምሩ ልጆች እነዚህን መስመሮች የመጀመሪያ ፊደላትን ማወቅ ይቀድማል ከሁሉም። ሌሎቹን ቅርጻቸውን ከማወቃችሁ በፊት ሌሎቹን እያንዳንዳቸውን ድምጻቸውን ሀሁ ሂ ሃ ሄ ሆ ለሉ ሊላ ሌልሎ የሚለውን ከማወቃችሁም በፊት ይሄን ማወቃችሁ ወሳኝ ነው። የመጀመሪያ ድምጻቸውን ካወቃችሁ በኋላ እንግዲህ እነዚህ ሰባት ቤተሰቦች አላቸው። እነዚህ እያንዳንዳቸው ሰባት ቤተሰቦች ደግሞ በዜማ ወይም ደግሞ ቀለል ያለ አደራድር ነው ያላቸው። ለመያዝ ይሄን ያህል አይከብድም። የመጀመሪያውን ፊደል ከያዛችሁ ሁለተኛ ሶስተኛውን ለመያዝ አይከብድም። ማለትም ሀ ካለ ሁ ለሉ ሊ ላሌ ልሉ ሀሁ ሂ ሃ ሄ ሆ መሙ ማሚ መሙ ሌሎቹን እየጠራችሁ ለመሄድ የመጀመሪያውን ማወቁ ወሳኝ ነው ማለት ነው። ስለዚህ የመጀመሪያውን ፊደል ማወቅ ያስፈልጋል። ይህን የመጀመሪያ ፊደል ለማወቅ ከቻላችሁ እንዲሁ ማወቅ ይቻላል። ካልቻላችሁ ደግሞ በሆነ ነገር እየወከላችሁ ለምሳሌ ሀ የሚባለውን ፊደል ሀብል ብላችሁ ብትይዙት ሀብል ብላችሁ ብትይዙት፣ ለ የሚባለውን ፊደል ለምን ወይ ከሰፈራችሁ ለምለማ ለማ በቃ የሆነ ነገር እናንተ ቀለል በሚላችሁ ነገር ወክላችሁ መያዝ። ከዚያ ውጭ ደግሞ ሀ ለ ሀ
መ ሰ ረ ሰ ሸ። እንግዲህ እነዚህ ዛሬ በክፍል 1 ያመጣኋቸው ናቸው። ዛሬ እነዚህን እንደዚህ አብረን እናጥናና ክፍል 2 ላይ ደግሞ ቀጣዩን ታገኛላችሁ ማለት ነው። ሁሎቹ በአንድ ላይ ሲመጡ ለመያዝ በተለይ ለጀማሪዎች ትንሽ ሰፋ ብሎ ስለሚታያችሁ ስለሚከብዳችሁ ነው እንደዚህ እየከፋፈልኩ በፓርት 1 ፓርት 2 እያልኩኝ የማቀርብላችሁ። ስለዚህ በዛሬው ቪዲዮአችን ቢያንስ እነዚህን አይታችሁ ለመሄድ ሞክሩ። የምትችሉትን ያህል አድርጋችሁ ማለት ነው። ከዚያ ውጭ እየደጋገማችሁ ማየት። አሁን እነዚህን ሀ እንዴት ልድገምላችሁ? ለ ሀ መ ሰ ረ ሰ ሸ። አሁን ይቺ አንደኛዋና ሶስተኛዋ ፊደል እነዚህ የምታዩዋቸው ሀ ይባላል። ሁለት ሀሌታዋ ሀመር። ስለዚህ መሀል ላይ ለ አለች። ሀ ለ ሀ ከዚያ መ ሰ ረ ሰ። ይኸው ይችና ይቺ ሁለቱ ሰ ከመሀል ላይ ረ ምትባላለች። ስለዚህ ሰ ረ ሰ። ቀጣይ ደግሞ ሸ። ይህን ትይዛላችሁ ማለት ነው። እንግዲህ በዚህ መንገድ ከያዛችሁት ከቻላችሁ እንደዚህ ያዙት። ከዚያ ውጭ ሀ ሀብል፣ ለ ለምን። እናንተ ለ የሆነ በሰፈራችሁ ያለ ስም ለም ምናምን ለምን። ይኸው ሀ ሀብል ነው። ይችና ይቺ ድምጻቸው ተመሳሳይ ስለሆነ ለመያዝ እንዲጠቅማችሁ ይኸው ሀብል ሀብል ሀ ሀ። እዚያ ለ ለምን። መ መሪ መሪ። አንተ መሐመድ ማለት ትችላላችሁ፣ መገርሳ በቃ እናንተ ሰፈራችሁ ያለ የምታውቁት ቀለል ባለ እናንተ ልታውቁት በሚችሉ ነገር ወክላችሁ መያዝ ትችላላችሁ። እዚያ ውጭ መ። እዚያ ሰ ሰላም ሰላም። ረ ረጅም ረጅም። ይኸው ሰ ሰላም። ይችና ይቺ ተመሳሳይ ድምፅ ስላላቸው ይኸው ሰላም ሰላም ረጅም። ሸ ሸሚዝ ሸሚዝ። ስለዚህ እናንተ በምትችሉት መንገድ እነዚህን ያዙ መጀመሪያ። ከዛ ቀጥሎ ስለ ሁለተኛ ፊደሎች እናወራለን። አንዴ እነዚህን በድጋሚ እየደጋገምሁ እየነገርኳችሁ ያለ በተለይ ለጀማሪዎች ወሳኙ የመጀመሪያ ፊደላትን መያዝ ስለሆነ ለዚያ ነው። ሀ ለ ሀ መ ሰ ረ ሰ ሸ። እንግዲህ እንደዚህ እያደረጋችሁ ከዛ ውጭ ደግሞ በቀላሉ ለመያዝና መጻፍ ማንበብ ለመቻል ደግሞ የኦንላይን ትምህርት ቤታችን ስላለ ስልካችን እዚህ ጋር አለ። እሱን አንስታችሁ በኢሞ በዋትሳፕ በቴሌግራም ጽፋችሁ ወይም ሴቭ አድርጋችሁ በቀጥታ መስመር ብትደውሉልን ወይስ ብታስቀምጡልን በማንኛውም ሰዓት እናንተ በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ እናደርጋለን። ዋናው ከእናንተ የሚጠበቀው ስለዚህ የትምህርት ፍላጎቱ መኖር ነው ማለት ነው። እነዚህን ለመያዝ ሞክሩ። አሁን ወደ ሁለተኛ ፊደላት ልውሰዳችሁ። የሁለተኛ ፊደሎቹን ቅርጻቸውን ለመረዳት ከአንደኛ ፊደሎች የሚለዩት ከጎናቸው ላይ ባለው አግድም መስመር። ሁሎቹም አግድም መስመር አላቸው። የምታዩት ቅጽል ከጎናቸው ላይ የሆነ ቅጽል አለ። የተቀጸለ አግድም መስመር ወይም የሆነ ጭረት የምታዩት ነገር አለ። ሀ ከሁ የምትለየው ይኸው ሀ ምንም የላትም። ሁ ደግሞ ከጎኗ ላይ አግድም መስመር አላት። ለ ምንም የላትም። ሉ ደግሞ የሆነ አግድም መስመር አላት። ሌሎቹም እንደዚያ እያደረጉ ይሄዳሉ ማለት ነው። ረ ናት የተወሰነ የምትለየው። ከዚህ ላይ የምታዩት ክፍተት ነገር ነው። ስለዚህ ቀጥሏን ያደረገችው በታች በኩል ይሄ የምታዩት ላይ ያደረገችው እሱ ነው ልዩነቱ እንጂ ሁሎችም በተመሳሳይ ሁኔታ ነው ቅርጻቸውን የቀየሩት። ከዚያ በተጨማሪ ድምጻቸውም እንደዚሁ ይጋራሉ። በቅርጽ ብቻ ሳይሆን ድምጽም የጋራ የሆነ የሚጋሩት ድምጽ አላቸው። ምን አይነት ድምጽ አትሉኝም? ኡ የሚል ድምጽ። እንደዚያ ካላችሁኝ ኡ የሚል ድምጽ አላቸው። እስኪ እሱንን ደግሞ አብረን እየጠራን እንየው። ይሄው የመጀመሪያው የሀ ቤተሰብ ሁለተኛ ፊደሉ ሁ ነው። ከሱ ጀምሬ እስከ ሹ ድረስ ዛሬ ያመጣኋቸው 8 ፊደሎች ናቸው። እነሱን ልጥራላችሁ። በቀጣዩ ደግሞ በክፍል 2 ሌላ ፊደሎቹን እዚህ ቀጥሎ ያሉትን ፊደሎች እንደዚህ ዲቴል ለመያዝ በሚያስችል ሁኔታ አሳያችኋለሁ። ሁ ሉ ሁ ሙ ሱ ሩ ሱ
ሱ ሹ ሁ ሉ ሁ mu ሱ ሩ ሱ ሹ። ከዛ ሶስተኛ ፊደላት ጋር ስንመጣ ደግሞ እንደምታዩት እግራቸው ላይ የሆነ የምታዩት ሸፋፋ ነገር ጠመም ያለ ወይም ጫማ ነገር በሉት የሆነ ነገር ብቻ ለእናንተ በቀላሉ ለመያዝ አእምሯችሁ ላይ እንዲቀመጥ የሚያስችል ነገር አድርጋችሁ ያዙት። አእምሯችሁ ላይ ሊቀመጥ የሚችል ቀለል ያለ ነገር ለምሳሌ ጫማ ብትሉት ይሄው የምታዩት የሆነ አንድ ሸፈፍ ያለ ነገር ወይም ጫማ የሚመስል ነገር አላቸው ከግረግራቸው ላይ። የትኞቹ? ሶስተኛ የፊደላት ቤተሰብ። ስለዚህ እነዚህ ቤተሰቦች ስታዩቸው ይሄ ያላቸው ምክንያቱም ሀ እና ሂ ስታዩቸው እግርና ጫማ፣ ለከሊ ይሄው እግርና ጫማ፣ ሀ ሂ ይሄው ጫማ፣ መሚ እግርና ጫማ፣ ሰ እና ሲ ይሄው እግርና ጫማ፣ በረ እና በሬ መካከል እሺ። ከሌሎች የምትለየው ይሄው ሸፋፋ ነገር አለች ራሷን ወደ ስር ቆለፍ ነው ያደረገችው። ከረ የምትለየው እችኛዋ የምታዩት ማጭድ የመሰለች ናት። እቺ ደግሞ የተወሰነ ጠመዝመዝ ብላ ወደ ስር ቆልፍ ያለች ናት ጫፏ ላይ የምታዩት። ስለዚህ ይሄ ልዩነት አላት። እሱን ያዙ። ትንሽ ፊደሎችም ስለሆኑ በቀላሉ ሁሎቹን አንድ ባንድ ለመያዝ ያመቻችኋል። ዛሬ እነዚህን በጥሞና ተከታትላችሁ ከያዛችሁ ክፍል ሁለቱ ደግሞ ከዚህ የበለጠ ይቀላችኋል። ምክንያቱም ከዚህ ጋር ተመሳሳይ በሆነ ሁኔታ ስለሆነ ቅርጹን እየቀየረ ድምፁን በዚህ መንገድ ስለሆነ የሚሄደው በጣም ቀላል ነው። ስለዚህ የዛሬውን የደጋገማችሁ ማየቱ ይጠቅማችኋል። ሂ ሊ ሂ ሚ ሲ ሪ ሲ ሺ። እንግዲህ እነዚህ ሸፋፋ ነገር አላቸው ብያችኋለሁ ቅርጻቸውን ጋር። ድምጻቸው ጋር ደግሞ ምን ተረዳችሁ? ድምጻቸው ጋር ምን አያችሁ? ኢ የሚል ድምጽ ነገር አለ። ኢ የሚል ድምጽ አለ። ይኸው አሁን በድጋሚ ልጠራላችሁ። የሁሎቹም ጋር የሆነ ኢ የሚል ድምጽ ይሰማችኋል ማለት ነው። ሂ ሊ ሂ ሚ ሲ ሪ ሲ ሺ። እንዲሁም እንደምትሰሙት ኢ ኢ ኢ ኢ የሚል ነገር አለው ማለት ነው። እሱን እየደጋገማችሁ እየጠራችሁ ተለማመዱበት። አሁን አራተኛ ቤተሰቦቻቸው ጋር ስንመጣ እንግዲህ አራተኛ ቤተሰቦቻቸው ጋር በዋናነት ፊደላት ባለ ሁለት እግር ፊደላት፣ እግር አልቦ፣ ባለ አንድ እግር እየተባሉ ይመደባሉ። እነዚህ ባለ ሁለት እግር ፊደላት የሚባሉት ሁለት መስመር ወደታች የተዘረጋ ነገር ያላቸው ናቸው። ለምሳሌ ሰ እና ሸ ስታያቸው ሁለት መስመር ወደታች የተዘረጋላቸው። እግር አልቦ የሚባሉት ደግሞ እነ ሀ ስታያቸው ሀ ይኸው እግር የለውም ወደ ላይ የተቃና ነገር ነው። ይሄኛው ሰ ስታዩት እግር የለውም። መም ስታዩት 2 ነው እግር የለውም። እንደዚህ አይነት ፊደሎች እግር አልቦ ይባላሉ። ይኸው ረ የምታዩት ይኸው እግር የለውም። እንደዚህ ይሄን የመሰለ ቅርጽ አለው። እነዚህ አይነት ፊደሎች እግር የላቸውም። እነዚህ እግር አልቦ ይባላሉ። ባለ አንድ እግር የሚባሉትን ፊደሎች ደግሞ አሳያችኋለሁ። እነ ተና ቸ አይነት ቀ እንደዚህ አይነት ፊደሎች ባለ አንድ እግር ይባላሉ። እነሱን በቀጣይ ክፍል ስለማሳያችሁ እዚያ ጋር እናያለን። ከዛ በእነዚህ ደግሞ እቺኛዋ ሀመር ውሃ በሚባል ታውቀው እቺኛዋ ሀ ደግሞ ባለ 3 እግር ትባላለች። አሁን ይሄንን ነገር እየነገርኳችሁ ያለ በዋናነት የእግራቸው ጉዳይ አሳሳቢ ሆኖ ወይም ደግሞ ስለ እግራቸው ማወቅ አለባችሁ ብዬ ሳይሆን ቅርጻቸውን ምን አይነት ፊደሎች እንደሆኑ ለማወቅም ይጠቅማችኋል። ከዛ በተጨማሪ ደግሞ እነዚህ እያንዳንዳቸው ፊደሎች ባለ ሁለት እግር ፊደላት የሚባሉ ፊደሎች አራተኛ ቤተሰቦቻቸው ጋር አንድ እግራቸውን በግራ በኩል ያለውን እግራቸውን ያሳጥራል። ስለዚህ ስለ እግር እያወራኋቸው የነበር ለዚያ ነው ማለት ነው። እነዚህ ስለ ቅርጻቸው እያወራኋቸው የነበር ለዚያ ባለ 3 እግር ወይም ባለ 2 እግር ፊደላት ከሆኑ አንድ እግራቸው ብቻ እስከሚቀር ድረስ በግራ በኩል ያለ እግራቸውን ያቆርጣሉ። ለምሳሌ ባለ 2 እግር የነበሩት አንድ እግራቸውን ቆርጠው አንድ እግር ቀራቸው። ባለ 3 እግር የነበረችው ሀ 2 እግሩ ተቆርጦ አንድ እግሩ ብቻ ወይም ተሰብሮ በሉት ብቻ እናንተ መያዝ በሚያመቻችሁ መንገድ የያዙት
ስለዚህ በግራ በኩል ያለው እግሩ አጠረ ማለት ነው። ስለዚህ አራተኛ ላይ ምን ይደረጋል? ባለ 2 እግር ወይም ባለ 3 እግር ፊደላት የሚባሉት የምታዩትን አይነት ቅርጽ ያለው እንደዚህ የተዘረጋ ወደታች ያለው ነገር 2 ወይም 3 መስመር ወደታች የተዘረጋ ካለው በግራ በኩል ያለው መስመር ያጥራል። በቀኝ በኩል ያለው ደግሞ ረጅም ሆኖ ይቀጥላል ማለት ነው። እነዚህ እግር አልቦ የሚባሉት ደግሞ እግር ይጨመርላቸዋል። ይህችኛዋን ሰንያት ይኸው እግር ተጨመረላት። መንያት ይኸው እግር አልነበራትም ተጨመረላት። ሀንያት ይኸው ይችን ስታዩ እግር አልነበራቸውም ተጨመረላቸው። ሁሎቹም እግር ተጨመረላቸው። እግር የነበራቸው እግራቸው አጠረ። 2 እግር ወይም 3 እግር የነበራቸው እግራቸው አጠረ። እግር ያልነበራቸው ደግሞ እግር ተጨመረላቸው ማለት ነው። የስንተኛ ላይ? አራተኛ ፊደላቸው ላይ። እዚያ ላይ ደግሞ በልዩነት እዩዋት። እቺ ጠመዝመዝ ያለች ፊደል አራተኛ ፊደል ይህን ይመስላል። እንግዲህ የረ ፊደሎች አንደኛው ጀምሮ የራሳቸው ቅርጽ እየያዙ ነው የሄዱት። ከራሳቸው ጋር ከሌሎች ፊደሎች ጋር ይህን ያህል ተያያዥነት ባለው ሁኔታ ቅርጻቸውን ሲቀይሩ አልታዩ። እሱን ያዙ እስከ መጨረሻው። አሁን ስለ ድምጻቸው እንጥራ። ድምጻቸው ደግሞ ሁሎቹም ፊደሎች አ የሚል አናባቢ ሲጋሩ እንሰማቸዋለን። እሱን ደግሞ ስጠራላችሁ አብረን እየጠራን ምናይ ይሆናል ማለት ነው። ሀ ላ ሀ ማ ሳ ራ ሳ ሻ። አንዴ ልድገምላችሁ። ሀ ላ ሀ ማ ሳ ራ ሳ ሻ። አሁን ቀጥታ አምስተኛ ፊደሎች ጋር መጣን። እንግዲህ አንደኛ ጀምረን ማለት ነው። አንደኛም በደንብ ይዛችኋል። ከዚያ አሁን ስለ ቅርጽ እያወራን ነው፣ ስለ ድምጽ ብቻ ሳይሆን። ስለዚህ ቅርጻቸው ላይ ልንገራቸው። አምስተኛ ፊደላት ወይም አምስተኛ የአማርኛ ፊደላት አምስተኛ ቤተሰቦቻቸው አንድ እግርም ይሁኑ 2 እግርም ይሁኑ እግር አልባውም ይሁኑ ወይ እግር ከሌላቸው እግር ተጨምሮላቸው ቀለበት ይደረግባቸዋል። እግር ካላቸው እግር ላይ ባለ 3 እግርም ይሁን ባለ 2 እግርም ይሁን ባለ 1 እግርም ይሁን ፊደሉ ካለው ከእግሩ ላይ በውጭ በኩል በቀኝ በኩል ካለው ቦታ ላይ ቀለበት ወይም የምታዩት 00 ነገር ይጨመርበታል። ስለዚህ እነዚህ አምስተኛ ፊደሎች ሁለተኛ ሶስተኛ ፊደሎቹን ለመያዝ በጣም ቀላል። አንደኛን ከያዛችሁ በኋላ ስለ ቅርጻቸው በጣም ቀላሉ በአማርኛ ፊደላት ውስጥ በጣም ቀላሉ ለመያዝ የሚያመቸው ሁለተኛ ፊደሎችን፣ ሶስተኛ እና አምስተኛ ፊደሎቹን። ሁለተኛ ፊደሎቹ ከጎናቸው ላይ አግድም መስመር መጨመር ነው ብያችኋለሁ፣ በቀላሉ ይዛችኋል። ሶስተኛ ፊደሎቹ ጫማ ወይም እግራቸው ሸፋፋ ነው የሚሆነው ብያችኋለሁ፣ በቀላሉ ይዛችኋል። አራተኛ ፊደሎቹ ባለ 2 እግር ወይም ባለ 3 እግር ከሆኑ በቀኝ በኩል ያለውን እግር ያሳጥራሉ። እግር አልቦ ከሆኑ ደግሞ እግር ይጨመርላቸዋል ብያችኋለሁ፣ ይዛችኋል። አምስተኛ ላይ ስንመጣ ደግሞ እግር የሌላቸው ከሆነ እግርና ቀለበት፣ እግር ያላቸው ላይ ደግሞ ቀለበት በቀኝ በኩል በውጭ በኩል። ቦታው ወሳኝነት አለው። ለምሳሌ ይሄ ሌ በዚህ በኩል ቢሆን ቀለበቱ ሌል የሚል ድምጽ አይኖርም። ምክንያቱም ልየው ልንዩት ይሄው ቀለበት አላቸው። ይሄም ግን ቦታው ይለየዋል ማለት ነው። ስለዚህ ይህን ቀለበት ወይም 0 የምትጨምሩበት ቦታ ወሳኝነት አለው። ስለዚህ በጥንቃቄ ምን ቦታ ላይ እንደሚቀመጥ እዩት። ግን ሁሎችም የአማርኛ ፊደላት ውስጥ አምስተኛ ቤተሰቦች ከእግራቸው ላይ ይሄ 0 ወይም ቀለበት ይጨመርበታል። አሁን ወደ ድምጻቸው ስንሄድ ደግሞ ኤ የሚል የጋራ የሆነ ድምጽ ወይም አናባቢ ይጠቀማሉ። እሱን እየጠራን አብራችሁ እየጠራችሁ ስትሰሙት የበለጠ እንዴት በጋራ የሆነ የሚያመሳስላቸው ድምጽ እንዳለ ከቅርጻቸው በተጨማሪ ትረዳላችሁ ማለት ነው። ሄ ሌ ሄ ሜ ሴ ሬ ሴ ሼ። አንዴ ልድገምላችሁ ይሄንን። ሄ ሌ ሄ ሜ ሴ ሬ ሴ ሼ። ቀጣዩ እንግዲህ ስድስተኛ ፊደል። አሁን ስድስተኛ ፊደላት ቤተሰቦችን በዋናነት ለመያዝ እየጻፍነ በተደጋጋሚ ብንለማመድባቸው
እየጠራን ነው የሚሻለው እንጂ ቅርጻቸው የየራሳቸው ናቸው። ይሄን ያህል ቅርጻቸው የጋራ አሁን ልክ ሁለተኛ ላይ በጎናቸው ላይ አግድም መስመር አለው እንዳልኳችሁ፣ ሶስተኛ ላይ እግራቸው ሸፋፋ ነው እንዳልኳችሁ፣ አራተኛ ላይ እግር አልቦዎች እግር ይጨመርላቸዋል። ባለ ሁለት እግር ወይም ባለ ሶስት እግሮች ደግሞ በቀኝ በኩል ያለ እግራቸው ያጥራል እንዳልኳችሁ፣ አምስት ቀለበት አላቸው እንዳልኳችሁ በቀላሉ ስድስት ላይ ሄ አላቸው የሚባል የጋራ ባህሪ የላቸው። ስለዚህ እነዚህ ልክ አንደኛ ፊደሎቹን በደጋግማችሁ ያዟቸው እንዳልኳችሁ ቅርጻቸውን ብትይዙ የተመረጠ ነው። አናባቢ ግን የሚል በጣም ያልወጣ ያው አናባቢ ማለት ጎልቶ ያልወጣ ተነባቢ ያልሆነ በውስጠ ታዋቂነት የሆነ ቅላጼ ሆኖ የሚጋሩት ድምጽ ማለት ነው። ከመጀመሪያው እስከ መጨረሻው ስታዩት ሁለተኛ ላይ ኡ፣ ሶስተኛ ላይ ኢ፣ አራተኛ ላይ አ፣ አምስተኛ ላይ ኤ፣ ስድስተኛ ላይ የሚል ድምጽ አለ ማለት ነው። ይሄ ድምጽ እንግዲህ በወጡ ይሄን ያህል ተብሎ ባይሰማም ግን በውስጥ የሆነ ቅላጼ ሆኖ ውስጥ ላይ ወይም ደግሞ ልሳናችን ላይ ይታወቃል ማለት ነው። እሱን ደግሞ እየጠራን ስናየው እናንተም ስትጠሩት የሆነ የሚጋሩት ድምጽ እንዳለው ይገባችኋል። ስለዚህ እሱን እንይ። ህ ል ህ ም ስ ር ስ ሽ። አሁን አንዴ ልድገምላችሁ ይሄንን ህ ል ህ ም ስ ር ስ ሽ። አሁን ስንተኛው ጋር ደረስን ማለት ነው? ሰባተኛ ወይም የመጨረሻ ቤተሰቦቻቸው ጋር ደረስን ማለት ነው። እነዚህ የመጨረሻ ቤተሰቦቻቸው ባለ ሁለት እግር ወይም ባለ ሶስት እግር የሆኑ ፊደላት በቀላሉ መያዝ የምትችሉበት የቅርጽ ለውጥ አለ። እነሱ በቀላሉ የምትረዱት በቀኝ በኩል ልክ በግራ በኩል ያጥራል እንዳልኳችሁ አራተኛ ላይ እነዚህ ባለ ሁለት እግር ወይም ባለ ሶስት እግር ፊደሎች ሰባተኛ ቤተሰቦቻቸው ጋር ሲመጡ ደግሞ በቀኝ በኩል ያለው ለምሳሌ ሆ እና ሃን እያዩዋቸው ይው ሀ በግራ በኩል ያለው እግሯን አሳጠረች አራተኛ ላይ፣ ሰባተኛ ላይ ደግሞ በቀኝ በኩል የተቃራኒ እግራቸውን ማሳጠር ማለት ነው። አራተኛ ላይ እያሳጠራችሁትን ታስረዝማላችሁ፣ አራተኛ ላይ እያስረዘማችሁትን ደግሞ ሰባተኛ ላይ ታሳጠሩታላችሁ። ስለዚህ በተቃራኒ በኩል ያለው እግራቸው ያጥራል፣ እሱን ያዙ። ከዚያ ውጭ እነዚህ ባለ አንድ እግር ፊደላት ብዙ ጊዜ ካናታቸው ላይ ቀለበት አላቸው። እነቶ እነቾ ስታዩዋቸው ግን ሌሎቹም እንደዚህ አንድ በአንድ እየጻፍነ እየደጋገማችሁ እያያችሁ ብትሄዱ ከዚያ ውጭ ደግሞ አስተማሪ መድበንላችሁ ብትማሩ ከኛ ጋር ደግሞ የበለጠ በትንሽ ጊዜ ውስጥ ማወቅ ያስችላችኋል። ስለዚህ ከኛ ጋር በስርዓት በአጭር ጊዜ እንድታውቁ የሚያስችሉ አስተማሪዎች ስላሉ ስልካችን ታች ላይ ያለ ይሄ የምታዩት ታች ዳር ላይ የጻፍነው ስልካችን የሀሁ ለሁሉም የኦንላይን ስልክ ነው። ስለዚህ ይህን የኦንላይን ትምህርት ቤት ስልክ አንስታችሁ ወይም ጽፋችሁ በማስታወሻችሁ ላይ በኢሞ፣ በዋትሳፕ፣ በቴሌግራም ብትደውሉልን ወይስ ብታስቀምጡልን በቀላሉ እንድትማሩ እናደርጋለን። ስለዚህ ከዚያ ውጭ ደግሞ ይህን ቪዲዮ የደጋገማችሁ እያያችሁ በቀላሉ የፊደላትን ቅርጽ እና ድምጽ ካወቃችሁ ማንበብ መጻፍ የሚባለው ነገር ደግሞ የበለጠ በጣም ቀላል ነው። በዋናነት መጀመሪያ የአማርኛ ቋንቋ ለመጻፍ እና ለማንበብ ፊደላትን ቅርጽና ድምጽ ማወቅ ወሳኝነት ስላለው ነው እየደጋገምኩ እየነገርኳችሁ ያለ ፊደላትን። ይሄ የክፍል አንድ ትምህርታችን ነው። በክፍል ሁለት እና በሌሎች በተከታታይ ትምህርቶች የምንለቃቸው እንዲደርሷችሁ ሳብስክራይብ እያደረጋችሁ በሰዓቱ እንዲደርሳችሁ አድርጉ። ሰባተኛ ቤተሰቦቻቸውን ልጥራላችሁ። አሁን ሰባተኛ ቤተሰቦቻቸው ደግሞ እንግዲህ ባለ ሁለት እግርና ባለ ሶስት እግር ፊደሎች በቀኝ በኩል ያለ እግራቸው ያጥራል ብያችኋለሁ። አናባቢ ደግሞ የሚጋሩት አላቸው። ኦ የሚል የጋራ የሆነ አናባቢ የሚጋሩት አናባቢ አለ። እሱንን አብረን እየጠራን ይዋቸው። ሆ ሎ ሆ ሞ ሶ ሮ ሶ ሾ። አንዴ ልድገምላችሁ። ሆ ሎ ሆ ሞ ሶ ሮ
ከግራ ወደ ቀኝ ጠራሁላችሁ። ከዛ ከቀኝ ወደ ግራ ጠራሁላችሁ። አሁን ደግሞ በየቁጥር ቤታቸው አንደኛ ቤተሰቦቹን፣ ሁለተኛ ቤተሰቦቻቸውን፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስት፣ ሰባተኛ ቤተሰቦቻቸውን ቅርጻቸውና ድምጻቸውን እንዴት እንደምትይዟቸው አንድ ባንድ አሳይቻችኋለሁ። ስለዚህ ቪዲዮውን እየደጋገማችሁ እነዚህን በተለያየ አቅጣጫ ስለጠራሁላችሁ በቀላሉ ለመረዳት ያስችላችኋል ብዬ አስባለሁ። ከዚህ በተጨማሪ ከኛ ጋር መማር የምትፈልጉ በድጋሜ ላሳያችሁ ስልካችን ይኸው ታች ዳር ላይ ታች ላይ የምታዩት ባዮ ላይ የተቀመጠ ስልካችን ማለት ነው። እሱን አንስታችሁ በኢሞ፣ በዋትስአፕ፣ በቴሌግራም ብትጽፉልን፣ በቮይስ ብታስቀምጡልን፣ ብትደውሉልን በቀጥታ መስመርም አናግረናችሁ እንድትማሩ በማንኛውም እናንተ በሚመቻችሁ ሰዓት እናደርጋለን። በተረፈ በሌላ ዝግጅት እስከምንገናኝ ሰላም።